ሰበር ዜና የምሬ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴን በተመለከተ በርካታ ሚስጥሮችን አወጣ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ የመረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችሁ። የምሬ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴ በተመለከተ በርካታ ሚስጥሮችን አወጣ። የምሬ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የምሬ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥር አስግቷል። የምሬ ወዳጆ ወንድም ከህዝብ የተደበቁ የምሬ ወዳጆ ሚስጥሮችን ማውጣቱም ተረጋግጧል። ዝርዝር መረጃውን ይዘናል። የአማራ ክልል ሊቃን የክልሉን ወቅታዊ የፖለቲካ ሁኔታና ወታደራዊ እንቅስቃሴን በጥልቅ መገምገማቸው ተሰማ። ፋኖን ከመንግስት ጋር ለማደራደር እንቅስቃሴ መጀመራቸውም ታውቋል። የአማራ ሊቃን የክልሉ ወቅታዊ ሁኔታን በተመለከተ ገለልተኛ ግምገማ ማድረጋቸውም ተሰማ። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው አስደንጋጭ ድምዳሜ ላይ መድረሳቸውም ታውቋል። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው ያቀረቡት የመፍትሄ ሀሳብም አነጋጋሪ ሆኗል። ይህንንም በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓታችን እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። የአማራ ሊቃን የክልሉን ወቅታዊ ፖለቲካዊና ወታደራዊ እንቅስቃሴን በጥልቀት መገምገማቸው ተሰማ። ፋኖን ከመንግስት ጋር ለማደራደር እንቅስቃሴ መጀመራቸውም ታውቋል። የአማራ ሊቃን የክልሉን ወቅታዊ ሁኔታን በተመለከተ ገለልተኛ ግምገማ ማድረጋቸው ተሰማ። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው አስደንጋጭ ድምዳሜ ላይ መድረሳቸውም ታውቋል። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው ያቀረቡት የመፍትሄ ሀሳብም አነጋጋሪ ሆኗል። የአማራ ሊቃን የክልሉን ወቅታዊ ሁኔታ በተመለከተ ገለልተኛ ግምገማ ማድረጋቸውም ተሰማ። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው አስደንጋጭ ድምዳሜ ላይ መድረሳቸውም ታውቋል። የአማራ ሊቃን የክልሉን ግጭት በገለልተኝነት ገምግመው ያቀረቡት የመፍትሄ ሀሳብም አነጋጋሪ ሆኗል። የአማራ ሊቃን በአማራ ክልል የሚካሄደው ደም አፋሳሽ ግጭት በተመለከተ ገለልተኛ የሆነ ግምገማ ማድረጋቸውም ተሰማ። የአማራ ሊቃን የክልሉን ደም አፋሳሽ ግጭት በገለልተኝነት ገምግመው አስደንጋጭ ድምዳሜ ላይ መድረሳቸውም ታውቋል። የአማራ ሊቃን የክልሉን ደም አፋሳሽ ግጭት በገለልተኝነት ገምግመው ያቀረቡት የመፍትሄ ሀሳብም አነጋጋሪ ሆኗል። በተለያዩ የአማራ ክልል አካባቢዎች በፌዴራል መንግስትና በፋኖ ታጣቂዎች መካከል የሚካሄደው ግጭት ተባብሶ መቀጠሉ ተከትሎ ከተለያዩ የከፍተኛ ትምህርት ተቋማት የተውጣጡ ከ50 በላይ የአማራ ክልል ተወላጅ የሆኑ ሊቃን የክልሉ ግጭት በዘላቂነት በሚፈታበት መንገድ ላይ ለመምከር በሚስጥር መሰባሰባቸው ተሰማ። የክልሉ ግጭት ከዚህ በላይ መቀጠል የለበትም በሚል የጋራ አቋም የተሰባሰቡት እነዚህ ሊቃን የክልሉን ወቅታዊ ሁኔታ ብቻ ሳይሆን ባለፉት 3 ዓመታት በክልሉ የተካሄደው ግጭት በክልሉ ህዝብ ላይ ያደረሰውን ኪሳራ፣ በክልሉ የሚካሄደው ግጭት የሚገኝበትን ደረጃን፣ የመንግስትን ግጭቱን የመቆጣጠር አቅምን፣ የፋኖን ወቅታዊ ቁመናንና በግጭቱ እጃቸውን ያስገቡ ኃይሎችን ፍላጎትን መገምገማቸውም ታውቋል። ከቀናት በፊት በአዲስ አበባ የተሰባሰቡት እነዚህ ሊቃን ክልሉ አደጋ ውስጥ መግባቱን አመልክተዋል። በተለይም በሰሜን ወሎ፣ በደቡብ ጎንደርና በሰሜን ጎጃም አካባቢዎች የሚካሄደው ግጭት አሳሳቢ ደረጃ ላይ መድረሱን ሊቃኑ በሚስጥራዊ ስብሰባቸው ላይ አንስተዋል። ባለፉት 3 ዓመታት ብቻ በሰሜን ወሎ፣ በሰሜን ጎጃምና በደቡብ ጎንደር በተካሄዱ ግጭቶች ከ700 በላይ ወጣቶች መገደላቸው ተገልጿል። ባለፉት 3 ወራት ብቻ በክልሉ በሚገኙ ከተሞች በተደረጉ ግጭቶች ከ1 ቢሊዮን ብር በላይ የሚገመት ቁሳዊ ኪሳራ መድረሱም በውይይቱ ላይ ተነስቷል። ባለፉት 3 ዓመታት በክልሉ በተካሄደው ግጭት ዙሪያ መጠነኛ የዳሰሳ ጥናት ያደረጉ አንድ ተሳታፊ ባለፉት 3 ዓመታት በክልሉ በተካሄደው ግጭት በትንሹ ከ200 ሺህ በላይ የክልሉን ወጣቶች መቅጠፉን፣ ግጭቱ በክልሉ ላይ ከ20 ሚሊዮን በላይ ብር ኪሳራ ማድረሱን፣ በአጠቃላይ የ3 ዓመቱ ግጭት የክልሉን እድገት 50 በመቶ ወደ ኋላ መመለሱን አመልክተዋል። ከቀናት በፊት በተደረገው የግምገማ መድረክ ባለፉት 3 ዓመታት በአማራ ክልል ሲካሄድ የቆየው ግጭት ክልሉን ከማውደም ውጪ ምንም ተጨባጭ ውጤት አላመጣም የሚል ሀሳብ በተደጋጋሚ ተነስቷል። በአማራ ክልል የሚካሄደው ግጭት መጀመሪያ ያልነበረበት ነው። በአማራ ህዝብ ላይ የተፈጸሙ በደሎች ብዙ ናቸው። የአማራ ህዝብ ጥያቄዎችን ምላሽ አላገኙም። ነገር ግን የፋኖ ትግል ችግሩን ከማወሳሰቡ ውጪ ምንም መፍትሄ ማምጣት አልቻለም። የፋኖ የትግል እንቅስቃሴ ውጤት ማምጣት ያቃተው ትግሉ በተሳሳተ ትርክት የተጀመረ እንዲሁም በእውቀት ሳይሆን በማህበራዊ ሚዲያ እንቀሳቃሾች የሚመራ በመሆኑ ነው የሚል ሀሳብ በተደጋጋሚ ተራምዷል። ምሁራኖቹ አክለውም
በአማራ ክልል የሚካሄደው ግጭት በሂደት ወደ ህዝብ ለህዝብ ግጭት ሊያድግ እንደሚችል አመልክተዋል። የክልሉ ግጭት ወደ አማራና ኦሮሞ ህዝብ ግጭት ሊለወጥ ይችላል የሚል ስጋት እንዳላቸውም አንስተዋል። በአማራ ክልል የሚካሄደውን ግጭት ለመፍታት ከፌዴራሉና ከክልል መንግስታት በተጨማሪ ከኦሮሞ ልሂቃን ጋር ንግግር መጀመር አለብን የሚል የመፍትሄ ሀሳብ ያቀረቡት እነኚህ ተሳታፊ ተወደደም ተጠላም የአማራና የኦሮሞ ህዝብ መቀራረብ አለባቸው፣ አንዱ ማጥፋት አይችልም፣ ስለዚህ ሁለቱን ህዝቦች ከማቀራረብ ውጪ ምንም መፍትሄ የለም ሲሉ ተደምጠዋል። የኦሮሞን ህዝብና የኦሮሞን ብሔርተኞችን በተመለከተ የትርክት ለውጥ ማድረግ አለብን ያሉት ሌላ የግምገማው ተሳታፊ የኦሮሞ ብሔርተኞች እንቅስቃሴ ለአማራ ህዝብ በትክክል ስጋት ነው ወይ? የኦሮሞ ብሔርተኞች የአማራን ህዝብ እናጠፋለን ብለው በተጨባጭ ያደረጉት እንቅስቃሴና በሰነድ ያቀረቡት ማስረጃ አለ ወይ የሚል ጥያቄም አቅርበዋል። በአማራ ክልል የሚካሄደው ግጭት ለማስቆም የአማራን ህዝብ ከመከራ ለመታደግ ነገሮችን ረጋ ብለን ማየት አለብን። በእኔ እምነት ዛሬ ላይ የአማራን ህዝብ የማጥፋት ፍላጎት ያለው ኃይል የለም። ፍላጎት ቢኖረውም ሊያጠፋ የሚችል ኃይል የለም። ስልጣን የያዘው የኦሮሞ ልሂቃን ኢትዮጵያን በራሱ ፍላጎት እየገነባ ነው፣ ራሱን በኢኮኖሚ እያጠናከረ ነው። ስለዚህ ትርክታችንን አስተካክለን የአማራን ህዝብ ጥቅም ባስከበረ መልኩ ተደራድረን ስልጣን ከያዘው የኦሮሞ ልሂቃን ጋር ከመስራት ውጪ ምንም አማራጭ የለንም ሲሉ ተደምጠዋል። የትጥቅ ትግል መጀመራችን ስልጣን ለያዘው የኦሮሞ ልሂቃን የአማራን ህዝብ በነጻነት እንዲገድል እድል ሰጥቶታል ያሉት ሌላ የግምገማው ተሳታፊ ደግሞ እውነት ለመናገር ስልጣን የያዘው ስርዓት የኦሮሞ ስርዓት ብቻ ነው ሲሉም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድን በተመለከተ ያራመድነውን አቋም በድጋሚ መፈተሽ አለብን ሲሉ የተደመጡት እኚህ ተሳታፊ በዚህ ግጭት ውስጥ አብይ አህመድ ሚና ነበረው? ግጭቱን ከኋላ የሚደግፉ የአማራ ክልል ባለስልጣናት አልነበሩም ወይ? አብይ አህመድ ምን ማድረግ እየቻለ ምን አላደረገም የሚል የውይይት ሀሳብ አንስተዋል። የፋኖ የትግል እንቅስቃሴ የእድገት ደረጃውን ጨርሷል። የፋኖ ትግል ከዚህ በላይ መቀጠል አይችልም። የአማራ ፋኖ ህዝባዊ ድርጅት አፋሕድ ከዚህ በኋላ የፋኖን አንድነት ማምጣት አይችልም። የፋኖ የትግል እንቅስቃሴ ሙሉ ለሙሉ በህወሓት በኤርትራና በሱዳን መንግስት ተጠርፏል የሚል ድምዳሜ ላይ መድረሳቸውን ጠቁመዋል። የመሪ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴን በተመለከተ በርካታ ሚስጥሮችን አወጣ። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥርም ስጋት ፈጥሯል። የመሪ ወዳጆ ወንድም ከህዝብ የተደበቁ የመሪ ወዳጆ ሚስጥሮች ማውጣቱም ተረጋግጧል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥርም አስክቷል። የመሪ ወዳጆ ወንድም ከህዝብ የተደበቁ የመሪ ወዳጆ ሚስጥሮች ማውጣቱ ተረጋግጧል። ከአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራሮች መካከል አንዱ የሆነው የመሪ ወዳጆ ታናሽ ወንድም በብዙዎች ዘንድ ያልተጠበቀና አስደንጋጭ የተባለ ብዙ ድርጅታዊና ወታደራዊ ሚስጥር ማውጣቱ ተሰማ። በሰሜን ወሎና በራያ አካባቢ የሚንቀሳቀሱ የምስራቅ አማራ ፋኖችን የሚመራው የመሪ ወዳጆ ታናሽ ወንድም ያወጣው ድርጅታዊና ወታደራዊ ሚስጥር በአፋብን የትግል እንቅስቃሴ ውስጣዊ መከፋፈል እንዳይፈጥርም ተሰግቷል። በአማራ ክልል የሚካሄደውን በትጥቅ የተደገፈ የአመፅ እንቅስቃሴ ጀማሪዎች መካከል አንዱ የሆነው መሪ ወዳጆ ታናሽ ወንድም በብዙዎች ዘንድ ያልተጠበቀ የተባለ ሚስጥር ያወጣው በቅርቡ በሰሜን ወሎ አካባቢ በሚንቀሳቀሰው የሀገር መከላከያ ሰራዊት በቁጥጥር ስር ከዋለ በኋላ እንደሆነም ታውቋል። በሰሜኑ ጦርነት ወቅት ከሀገር መከላከያ ሰራዊት ጎን ተሰልፎ ህወሓትን በመታገል ታዋቂነትን ያተረፈው በኋላም በሰሜን ወሎና በራያ አካባቢ ሲንቀሳቀስ የነበረውን የምስራቅ አማራ ፋኖ መሪ የነበረው መሪ ወዳጆ ታናሽ ወንድም ከሰሞኑ በሀገር መከላከያ ሰራዊት በቁጥጥር ስር የዋለው በህገ ወጥ መንገድ የጦር መሳሪያ ሲያስተላልፍ ተይዞ እንደሆነም ታውቋል። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ በነበሩት አቶ ግርማ የሺጥላ ግድያ ቀጥተኛ ተሳትፎ እንዳለው የሚነገርለት የመሪ ወዳጆ ታናሽ ወንድም ከሰሞኑ መነሻውን መቀሌ አድርጎ ወደ ሰሜን ወሎ ሲጓዝ ከነበር የጦር መሳሪያና ተተኳሽ ጋር በቁጥጥር ስር መዋሉ ታውቋል። በሀገር መከላከያ ሰራዊት ቁጥጥር ስር የሚገኘው የመሪ ወዳጆ ታናሽ ወንድም በአማራ ፋኖ ብሔራዊ ንቅናቄና በህወሓት መካከል ያለውን ግንኙነት መሪ ወዳጆ ቋሚ መኖሪያውን መቀሌ ማድረጉን፣ መሪ ወዳጆ ልጆቹን ከሀገር ማስወጣቱን፣ በቅርቡ ከአዲሷ ባለቤቱ ወንድ ልጅ ማግኘቱን፣ ታላቅ እህቱ ስም ሳውዲ አረቢያና ዱባይ ቤት መግዛቱን፣ በህገ ወጥ የሰዎች ዝውውር ውስጥ መሰማራቱን ጨምሮ በብዙዎች ዘንድ ያልተጠበቀ ሚስጥር አውጥቷል። ከወራት በፊት መሪ ወዳጆ በተደጋጋሚ ወደ መቀሌ ተጉዟል፣ በሃይደር ሆስፒታል ሕክምና አድርጓል በሚል በማህበራዊ ሚዲያ ሲሰራጭ የነበረውን መረጃ ያረጋገጠው የመሪ ወዳጆ ታናሽ ወንድም በአማራ ፋኖ ብሔራዊ ንቅናቄና በህወሓት መሪዎች መካከል በተደጋጋሚ ይደረግ ስለነበረው ሚስጥራዊ ግንኙነትም ዝርዝር መረጃውን አውጥቷል።